ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ቫይታሚን ዲ ነው። እንግዲህ ስለ ቫይታሚን ዲ ብዙ ጊዜ እንሰማለን፣ ግን ለሰውነታችን በትክክል ምን እንደሚጠቅም ወይም ደግሞ ምን እንደሚሰራ አብዛኛው ሰው መረጃ የለውም። እንግዲህ ብዙ ጊዜ የፀሐይ ብርሃን ቫይታሚንን ተብሎ የሚጠራው ቫይታሚን ዲ ለአጠቃላይ ጤናችን ወሳኝ ሚናን ይጫወታል። እንግዲህ ከሌሎች ቫይታሚኖች በተለየ መልኩ እንደ ሆርሞን የሚሰራ ሲሆን መላው ስርዓታችን ያለ ችግር እንዲሰራ የሚያደርግ ወሳኝ ሆርሞን ነው ማለት ነው። እንግዲህ ዛሬም በዚህ ቪዲዮ ላይ እንግዲህ ስለ ቫይታሚን ዲ በስፋት የምናይ ይሆናል። በተለይም እንግዲህ የጤና ጥቅሞቹ ምንድናቸው፣ እንዲሁም ቫይታሚን ዲ ከምን አይነት ማግኘት የምትችሉ ወይም ደግሞ የቫይታሚን ዲ ምንጭ የሆኑ ምግቦችና ነገሮች ወደ እናንተ የማደርስ ይሆናል። ከዛ በፊት ግን እንግዲህ ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን በቀጥታ ወደ ጉዳዬ የማልፍ ይሆናል ማለት ነው። እንግዲህ ከቫይታሚን ዲ የጤና ጥቅሞች መካከል አንደኛውና የመጀመሪያው እንግዲህ ለጠንካራ አጥንትና ጥርስ ነው። እንግዲህ የቫይታሚን ዲ ዋነኛ ጥቅሙ ነው። እንግዲህ ቫይታሚን ዲ ሰውነታችሁ ከሚመገቡት ምግብ ውስጥ ካልሲየም እንዲመጥ ወይም ደግሞ አብዞርብ እንዲያደርግ በጣም አስፈላጊ ነው ማለት ነው። እንግዲህ ያለ ቫይታሚን ዲ ጠንካራ አጥንቶችን መገንባት ወይም ደግሞ መቆየት አትችሉም። ይህም እንደ ኦስቲዮፖሮሲስ ያሉ የአጥንት መሳሳት ችግሮችን ለመከላከል ይረዳል ማለት ነው። ሌላኛው የቫይታሚን ዲ ወሳኙ የሚባለው እንግዲህ ኢሚዩኖ ሲስተምን ቡስት ማድረጉ ነው። ወይም ደግሞ በአማርኛ በሽታ የመከላከል ስርዓት የሚባለውን የሚያነቃቅ ይሆናል፣ ጠንካራም እንዲሆን ያደርጋል ማለት ነው። እንግዲህ የሰውነት በሽታ የመከላከል ስርዓትን እንግዲህ የመከላከል ስራን ያስጀምራል። በቂ የቫይታሚን ዲ መጠን ሰውነታችሁ ወራሪ ቫይረሶችንና ባክቴሪያዎችን እንዲዋጋ ይረዳል ማለት ነው። እንግዲህ በኢንፌክሽኖች የመጠቃት ስጋታችሁን ይቀንሳል። እንዲሁም የአውቶ ኢሚዩን የበሽታ መከላከል ምላሾችን ለመቆጣጠር ይረዳል ማለት ነው። ስለዚህ በሽታ ከመከላከል አኳያ እንግዲህ ይህንን ስርዓት በጣም በማጠንከር አንጻር ቫይታሚን ዲ ትልቁን ሚና የሚጫወት ይሆናል ማለት ነው። ሌላኛው የቫይታሚን ዲ ወሳኙ ጠቀሜታ እንግዲህ የጡንቻ ጥንካሬ ነው። እንግዲህ የጡንቻ ተግባርን ወይም ደግሞ ስራን ይደግፋል። የቫይታሚን ዲ መጠን ዝቅተኛ ሲሆን በተለይም እንግዲህ በእድሜ የገፉ ሰዎች ላይ ከጡንቻ ድክመት ከህመምና የመውደቅ አደጋ ጋር የተያያዘ ነው። ስለዚህም እንግዲህ ጡንቻን ከማጠንከር አንጻር ወይም ደግሞ ተግባሩን ስራውን ከመደገፍ አንጻር ወሳኙን ሚና ይጫወታል ማለት ነው። በተለይም እንግዲህ አዲስ ከተወለዱ ህፃኖች አንጻር ቫይታሚን ዲ በጣም ትልቁን ሚና የሚጫወት ይሆናል ማለት ነው። ሌላው እንግዲህ ስሜትን ለመቆጣጠር መርዳቱ ነው። እንግዲህ በፀሐያማ ቀን የበለጠ ደስተኛ የመሆን ስሜታችሁ ከፍ ይላል። ይሄ እንግዲህ ከቫይታሚን ጋር ተያይዞ የሚመጣ ነው። ቫይታሚን ዲ ስሜትን ለመቆጣጠር ይረዳል። እንዲሁም ድብርትን ወይም ድባቴን ወይም የመንፈስ ጭንቀትን ለመከላከል ይረዳል ማለት ነው። ከዚህ ጋር ተያይዞ እንግዲህ ለአእምሮ ጤናን እንደ ሴራቶኒን ያሉ የደስታ ስሜት የሚሰጡ ኬሚካሎችን እንዲለቀቁ አስተዋጽኦ ያደርጋል ማለት ነው። ስለዚህም ሴራቶኒንንም ከማምረት አንጻር ወሳኝ ይሆናል ማለት ነው። እንግዲህ ቫይታሚን ዲ ወሳኝ የሚባሉ ዋና ዋና የጤና ጥቅሞች እነዚህ ናቸው ማለት ነው። አንደኛው ለጠንካራ አጥንትና ጥርስ የበሽታ የመከላከል ስርዓትን ማነቃቃቱ፣ የጡንቻ ጥንካሬን እንግዲህ ተግባሩንም ስራውንም መደገፉ፣ እንዲሁም ስሜትን ለመቆጣጠር ወሳኙን ሚና መጫወቱ ዋነኛ የሚባሉ የቫይታሚን ዲ ጠቀሜታዎች ናቸው ማለት ነው። የቫይታሚን ዲ እጥረት ደግሞ እነዚህ ነገሮች በአሉታዊ ሁኔታ እንዲገለጡ ያደርጋል ማለት ነው። እንግዲህ ቫይታሚን ዲን እንዴት ማግኘት ይቻላል ለሚለው እንግዲህ ቆዳችሁ በቀጥታ ለፀሐይ ብርሃን ሲጋለጥ ሰውነታችሁ ቫይታሚን ዲ ያመርታል ወይም ደግሞ ያመነጫል ማለት ነው። በተጨማሪም እንግዲህ እንደ ቅባትነት ያላቸው አሳዎች፣ የወተት ተዋጽኦች፣ የእንቁላል አስኳልና የብርቱካን ጭማቂ በመውሰድ ቫይታሚን ዲ ማግኘት የሚቻል ይሆናል ማለት ነው። ይሁን እንጂ እንግዲህ ብዙ ሰዎች በተለይም በክረምት ወራት ለፀሐይ ብርሃን ውስንነት ተጋላጭነት ካላቸው ሰፕሊመንቶች መውሰድ ያስፈልጋል። እንግዲህ ልብ ማለት ያለባችሁ ጉዳይ ማንኛውም ሰፕሊመንት መውሰድ ከመጀመራችሁ በፊት ሐኪም ማማከር ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች በአጭሩ
ስለ ቫይታሚን ዲ ያለው መረጃ ይህንን ይመስላል። በቀጣይ እንግዲህ ሰፋ ብዬ የምመለስ ይሆናል ማለት ነው። ከዚህ ጋር ተያይዞ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ላይ ማስቀመጥ የምትችሉት ይሆናል። እንግዲህ ላይክ፣ ኮሜንት እንዳይረሳ፣ እንዲሁም ሰብስክራይብ። በቀጣይ በሌሎች ቪዲዮዎች እንገናኛለን። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው